በመግባት ቀልድ እየነገራችሁ እየተጫወትን አብረን ሄዳለን። አበራ አለሙ፣ ነፃነት፣ ሁላችሁንም እናመሰግናለን። አብራችሁኝ ስላላችሁ ሁላችሁንም አመሰግናለሁ። ስለዚህ ፈታ ዘና ብላችሁ እንጓዛለን ማለታቸው ነው። ስለ አየር እያስተማሩ አርሲ ነገሌ የሚባል ቦታ ላይ እዛ ነው ሰውየው ቱሳ ነው የሚባለው አስተማሪው እና አየር ምንድነው እሱ አይታይም አይዳሰስም ምናምን የሚለውን ለማስተማር እታያለሁ አላቸው ተደብቆ። አትታይም ማለት እታያለሁ አላቸው። አትታይም ማለት እኔ ማነኝ አሉ ሲላቸው ቱሳ አሉት። እንጠጥ ብለህ ፍሳ ብሎ ተነሳ ማለት ነው። እሱ የጠበቀው ነገር ምንድን ነው? እኔ ማነኝ ሲል አየር እንዲሉት ነበር። አየር እንዲሉት ነበር። ገስት ላይ ሆነ ታያለህ ወይ ስትለኝ ይሄን አስታወስከኝ። ሰላም ነህ? ለማንኛውም ቀልድ ጨዋታ አለ። እስቲ አስቀን። እስቲ ሰላም ነው፣ ሰላም ነው። አለን አለን። እስኪ ትንሽ እንቆይና ምንም ችግር የለውም፣ ምንም ችግር የለውም። አዎ ወሎን ታውቀዋለህ? ከወሎ ነው በእርግጥ ወሎ ወረባቦ። ወረባቦንማ አውቃለሁኝ እኮ ብዬ ባለፈው ነገርኩህ። የአፋር የጭፍራ ቦታ ላይ ሜዳው ላይ ሆነ እንደዚህ ስታይ የባቲ ተራራዎችን ይዘ እንደዚህ ወረባቦ እንደዚህ ይታያል ብያለሁ። ወአማ የሚባል ቦታ ላይ ሆነ በተለይ ልዩ ነገር አለው እና ከዛ ነው አንተ አዎ ከዛው ወረባቦ ነው። አሁንም ወረባቦ ነኝ። አመፀኛው ቤት ቸብሎ ከሸህ ጫሎች ሀገር ከመሀባው ሀገር ገብቶ ቀረ ወሎ። የሚገርም ግጥም ነው፣ ተመችቶናል። ምንም አይደል፣ አብሽሩ። እና ስራ ሁሉ ሰላም? ስራ ሁሉ ሰላም፣ አሪፍ ነው። ምንም አይደል። ያው ስራ እንደሰሪው ነው። ስራ ለሰሪው ሾክላ ጣሪው ተብሏል። ስራ እንደሰሪው ስራ እንደሰሪው እኮ አቀላጥፈ ከሰራውም ጥሩ ነው እንደማለት አይደለ? ካዝረከረከውም ያው ወደ በኋላ ታጫውተናል። ቤቱ ሰው የለም። ምንድን ነው ዛሬ የሉ አይ አክቲቭ ዛሬ አክቲቭ አልሆነም። ኦኬ ትንሽ አክቲቬሽን ጉዳይ ይቀረዋል። ወርጄ ነው ተመልሼ የመጣሁት። አሁን አክቲቭ ካደረግነው እንመልሰዋለን፣ ችግር የለውም። ግሩም ናቸው ነው ስለ አየር እያስተማሩ አርሲ ነገሌ የሚባል ቦታ ላይ እዛ ነው ሰውየው ቱሳ ነው የሚባለው አስተማሪው እና አየር ምንድነው እሱ አይታይም አይዳሰስም ምናምን የሚለውን ለማስተማር እታያለሁ አላቸው ተደብቆ። አትታይም ማለት እታያለሁ አላቸው። አትታይም ማለት እኔ ማነኝ አሉ ሲላቸው ቱሳ አሉት። እንጠጥ ብለህ ፍሳ ብሎ ተነሳ ማለት ነው። እሱ የጠበቀው ነገር ምንድን ነው? እኔ ማነኝ ሲል አየር እንዲሉት ነበር። አየር እንዲሉት ነበር። ገስት ላይ ሆነ ታያለህ ወይ ስትለኝ ይሄን አስታወስከኝ። ሰላም ነህ? ለማንኛውም ቀልድ ጨዋታ አለ። እስቲ አስቀን። እስቲ ሰላም ነው፣ ሰላም ነው። አለን አለን። እስኪ ትንሽ እንቆይና ምንም ችግር የለውም፣ ምንም ችግር የለውም። አዎ ወሎን ታውቀዋለህ? ከወሎ ነው በእርግጥ ወሎ ወረባቦ። ወረባቦንማ አውቃለሁኝ እኮ ብዬ ባለፈው ነገርኩህ።
የአፋር የጭፍራ ቦታ ላይ ሜዳው ላይ ሆነ እንደዚህ ባለፈ ስታይ የባቲ ተራራዎችን ይዘ እንደዚህ ወረባቦ እንደዚህ ይታያል ብያለሁ። እ? ወአማ የሚባል ቦታ ላይ ሆነ እውነት በተለይ ነው። ልዩ ልዩ ነገር አለው እና ከዛ ነው አንተ አዎ አዎ፣ ከዛው ነው። ወረባቦ ነህ አሁን አሁንም ወረባቦ ነኝ። አመፀኛው ቤት ቸብሎ ቸብሎ ከሸህ ጫሎች ሀገር ከመሀባው ሀገር ገብቶ ቀረወሎ። አቤት አቤት። የሚገርም ግጥም ነው፣ ተመችቶናል። ምንም አይደል፣ አብሽሩ። እና ስራ ሁሉ ሰላም? ስራ ሁሉ ሰላም፣ አሪፍ ነው። ምንም አይልም። ያው ስራ እንደሰሪው ነው። አዎ፣ ስራ ለሰሪው እሾክ ላጣሪው ተብሏል። አዎ ስራ እንደሰሪው፣ አቀላጥፈ ስራ እንደሰሪው። ከሰራው አዎ ስራ እንደሰሪው እኮ አቀላጥፈ አዎ፣ ከሰራውም ጥሩ ነው እንደማለት አይደለም። ካዝረከረከውም ያው እውነት ነው። አዎ ወደ በኋላ ቤቱ ታጫውተናለች። ሰው ችግር የለም የለውም። የለም። ምንድን ነው ዛሬ የሉ ዛሬ የሉም አይ እንዴ? አክቲቭ ዛሬ አክቲቭ አልሆነም። ኦኬ። ትንሽ የአክቲቬሽን ጉዳይ ይቀረዋል። እም፣ አዎ ወርጄ ነው ተመልሼ የመጣሁት እና አሁንም አክቲቭ ካደረግነው እንመልሷለን። ችግር የለውም። ግሩም እሺ ስል በዚህ እድሜ አታፍቅር፣ ብር ገንዘብ እጅ ያዛሉ። አይ እኔ በጣም ነው የምወዳት እሷን አጥቼ መኖር አልችልም ስላት እኔ እሷን አጥቼ መኖር አልችልም አለ። አሁን እኮ እየኖርክ ነው አለ። አዎ እኔማ እየኖርክ ነው፣ ግን ልቤ ሌላ ቦታ ነው አለ። የት ነው ስላ ልጅቷ ጋር አለ። እንደዛ ከሆነ ልጅቷ ጋር ሄዳለው ላከው። ከዛ እሱ ደግሞ ሄደች፣ ልጅቷ መጣች ቀጥታ ወደ ሆስፒታል ማለት ነው። ከዛ ዶክተሩ ተመቸ። እሺ ከዛ አብሮ አንድ ወንበር ላይ ተቀምጠዋል። እሱ እዛ ያለ ልጅቷ መጣች። ከዛ ደህና ነሽ ምናምን ሰላምታ ምናምን ሰጥቶ አንተ ምን ላይ ነበር ከዝባል አይ ከሳ ነበር ፍቅር ያዘኝ አይደል ልጁ በዶክተር አጠገብ። ከዛ እንዴ ከሳ ነበር እንዴ ፍቅር ያዘው? በቃ እኔ ልጠላችሁና እናንተ አውራን። አረ አንተ ከወጣ ነው ሞታለህ፣ በቃ ሞታለህ። ከዛ ዶክተሩ ወጥቶ ሄደ። ልጅቷና ልጁ ማውራት ትቶ ልጅቷን ፍጥጥ ላይ ልጅቷ ደግሞ ጉንጯን ስትስምለት ፈንት በል። ከዛ ሆስፒታል ናርፈስ ወጋለት ደግሞ አረ ዶክተር ለምን ትወጋለህ? እኔ እኮ አውቄ እኮ ነው የተኛሁት ፈርቼ ነው እንጂ አሞኝ አይደለም ማለት። አያስቅማ? እሺ መጀመሪያ ላይ በጣም አስቆኛል። የዶክተሩ ምክር ቁም ነገር ነው የምነግርህ። መጀመሪያ ላይ አንዳንድ ነገሮቹ አስቆኛል፣ ግን መጨረሻ ላይ እየደበረ መጣ። አሪፍ ነው። ስለመጣ እናመሰግናለን። ስለነገርከንም ጭምር ፈታ በል። አሪፍ ነገር ነው የነገርከን። ፍቅር እንደማይገል ፍቅር አይገልም። እኛም ድሮ ተሸውደን ካላንቺ አልኖርም ምናምን እያልን ብዙ አሳልፈናል፣ ግን መኖር ይቻላል እና ገጠመኝ ልንገርህ፣ ከፍቅር ገጠመኝ ልንገርህ። ይህንን የዚህን ተፍሲር ልጨርስና ትነግረኛለህ። ሞኒ ያዝልኝ እና አስተማሪ ነገር አለው ልልህ ፈልጌ ነው። ይሄ ነገር በቃ ቀድመ ምን ያዛለው ገንዘብ ያለው ዶክተሩ አይደለ? አትሞትም፣ አይገልማ። ገብቷል።
ስለማይገል እኛ ዝም ብለን በቃ ከአንቺ ተለይቼ መኖር አልችልም፣ ገለመኔ ገለመኔ እንትን ሆኖ ምናምን የሚባል ታሪክ ስለምንወድ ነው እንጂ የሚባል ታሪክ የለም። እንዳለ ውሸት ነው። ትልቅ ስትሆን ነው የምታውቀው፣ ስታድግ ነው የምታውቀው። ወንድ 30 ዓመት ሲያልፈው ሴትም የሆነ ዓመት ሲያልፋት የዛኔ ነው በቃ ውሸት መሆኑ ሁሉ ነገር የሚገለጽልህ ማለት ነው። ይገለጽልሃል ቀስ እያለ ማለት ነው። እና ሳይገለጽልህ ሲቀር እንደ ልጁ ነው የምትሆነው። ይፈራል ላልከው ነገር አዎ ይፈራ ነበር። የሚሞት ይመስለው ነበር፣ የሚሞት ይመስለው ነበር። ውሸት ነው፣ ውሸት ነው ሁሉ ነገር። እና እናመሰግናለን። ለአንተ 30 ሞላ አሁን? እኔማ 50 ሊሞላኝ ትንሽ ነው የቀረኝ ወንድሜ። ጌታ ወጣት እኮ ነው እኔ የሚመስለው። አሁን እኮ መምከር ወጣት እኮ ነው የሚመስለው። ተሳስተ ነው። እኔ ወጣት አይደለሁም። በጣም ፀጉሬ ሄዱ። ፀጉሬ አሁን እዚህ ጋር ነበር በፊት። አሁን እንደዚህ ሄጄ ነው ወደኋላ። እሺ የቦረናው እሺ እንትን እናርግና ሁላችንም ስክሪናችንን ጫን እያደረግ ሴንድ ሴንድ እናርግ። ፎሎ እንደራረግ። ገስት ላይ ያሉትን ሁሉንም የምንያዛቸው። እሺ ገጠመኝ ቀጥል። የሚያስቀን ከሆነ ሁለተኛ ሰው ነው የምትሆነው። እንሸልመሃለን አወዳድረን ማለት ነው። ችግር የለም። እሺ ደግሞ ሽልማት ሳይሆን ታርጌትን ማድረግ ያለብህ አንተ ጥሩ ነገር አስቀህ አጫውተህ ሰዎችን ማዝናናት እንዴት ትችላለሁ። የሚያስቅና ማያስቅ ቀልድን ትለያለህ። የሚያስቅና የሚያሳቅቅ የሚባል ቀልድ አለ። ይህ ሃይማኖት፣ ብሔር ምናምን ገለመን የሚነካ ነገር ሊያሳቅቅ ይችላል። እሱን አውጥተን ሰዎችን ብቻ ዝም ብሎ ዘና አድርጎ የሆነ ነገር ደስተኛ እንዲሆኑ ምናምን የሚያደርጋቸውን ጨዋታ አምጣ ካለ ቀጥል። የሆነ ወቅት አዋሳ ነበረና እኛ ምግብ እየበላን ነው። ምግብ ቤት ምግብ እየበላን እሺ እጃችን ስንታጠብ ስወጣ መጡ። ከዛ ወደ ቀበሌ ዞን ሄዱ። ከዛ ከዚህ በኋላ እንደኔ ቦታ ከተገናኛችሁ እንመታለን አሉ። ከዛ አንዱ ከመሃላችን ቆሙ። እንዴ ምግብ ካልበላን እኮ እኛ እንሞታለን አለ። በቃ ከዚህ በኋላ እቤታችሁ ተቀመጡ፣ እንደኔ ቦታ አትገኙ። ይሄ ገብቷል። የት ተገኝታችሁ ነው እናንተ? ምግብ በልተን እጃችንን ልታጠብ ስንል ያዙን አልከኝ እኮ። ምግብ እየበላን ያለን እኮ ነው። እሺ ከዛ ምን አይነት ምግብ ነው? ይዞን ሄዱ። ሆቴል አይደለም? አረ እንደምታውቀው ሁለት ላይ ደህና ሆቴል አለ። እሺ ሽሮ ቤት ነው በለው። እሺ ሽሮ ቤት ይሁን፣ ያው እኮ ነው። ክትፎን በላ ሽሮ ወጥ ያው ምግብ ዋናው መብላት ነው። አይደለም አይደለም። እሺ ምንድን ነው? እሺ ምንድን ነው? ገጠመኝ ልንገርህ አልከኝ። ገጠመኝ ያስቃል ወይ ነው? አሁን እኮ ብዙ ነገር ሊገጥም ይችላል እኮ። አሁን አንተ ባለበት አካባቢ ላይ በምትኖርበት ሰፈር ላይ ብዙ አይነት ገጠመኞች አሉ። የሚያናድድ፣ የሚያስቅ፣ የሚያሳዝን፣ የሚያበሳጭ ነገር የምትታዘበው ትዝብት ደግሞ አለ። አሁን የቅድሞ አሁን ፖሊሶች ናቸው ይዘዋቸው የሄዱት። የዛኔ ወቅት አዋሳ ነበር። እሺ ከዛ ያው እኛ ምግብ እየበላን መጡና ያዙ። ብዙ ነን። ከዛ ይዞን ወደ ቀበሌ ይዞ ሄዱ። ከዛ ከዛሬ ጀምሮ ገደናል። ከዛ አንዱ ቁሞ ተነሳና እንዴ እኛ እኮ ምግብ ካልበላን እኮ አንድ ቀን መሆን አንችልም ማለት እሺ ሐዋሳ ኖረሃል ብዙ ጊዜ? ኧረ እኔ ሐዋሳ ሄጄም አላውቅም። ለምን አልከኝ? በቃ አይችልም።